100 ከዛ 50 ሲደመር 50 ሺህ ይበልጣል ብሎስ 128800 እስካሁን የከፈልሽው ይሄ ነው? እስካሁን የከፈልኩት ይሄ ነው። በሱ ንዴት ደግሞ ሌላ የተበላውታል። ምን 200 ሺህ 27200 227 ሺህ ብር 227 ሺህ ብር ወይ እሺ ደግሞ እሱ በምን በኩል ሄዳ 227 ሺህ እሱ አይደለም የበላይ ከሌላ በሱ ንዴት ሳብድ ሌላ ደላላ ነው የበላይ። ምን አረኩ ብሎ ደግሞ እሱም እንደዚሁ ነው። ምን አንድ አይነት ነው ባል ማገናኘት ለጓደኛው አሳልፎ ሰጥቶሽ ነው ወይስ ሄደሽ አግኝተሽው ነው? ሂጅ አግኝቼ ሳይሆን እንደዚህ በሞባይል ነው ይሄኛውን ስነግረው እንደዚህ ነው አንተስ ብትበላኝስ ምናምን ስለው እኛ ትልቅ ድርጅት አለን ሐላል ነን የሰውን ብር አንበላም ችግር የለውም። ሰላም እንዴት ናችሁ የተከበራችሁ የቻናል ቤተሰቦች ሁሉ ሰላም ነኝ ጋር ሁሉ ሰላም ነው ቻናል ቤተሰቦች። የዛሬ ቪዲዮአችን በጣም ይለያል። በነገራችን ላይ በጣም ስለተገረምኩበት ነው ይሄን ቪዲዮ ይዤ መጣሁት ማለት ነው። ምክንያቱም በጣም በዚህ ደረጃ ትዳርን ፍለጋ ይሄን አክል ብር መበላት ማለት ምን ማለት እንደሆነ እናያለን ማለት ነው። ምክንያቱም ሐላል የትዳር አገናኝ በሚል በተለያዩ ሶሻል ሚዲያዎች በተለይ በቲክቶክ ማለት ነው እንግዲህ እታችን እዛ ላይ ገብታ ቲክቶክ ተጠቀማለሁ አለች። ቲክቶክ ላይ ትዳር አገናኝ የሚሉ የተለያዩ አካውንቶች አሉ፣ ቻናሎች አሉ። በዛ አማካኝነት እዛ ጋር ገብታ ያው እሷም ትዳር አገኛለሁ በሚል ነው እዛ ውስጥ ተገባችው ማለት ነው። ምን ማለት ነው እንግዲህ እነዚህ ሰዎች ትክክለኛ ስራ አይደለም የሚሰሩት ማለት ነው። ስለዚህ ሁሉም በጣም ብዙ ሰው እየተሸወደበት ያለው ነገር ነው። ትዳር በትዳር አገናኝ አይመጣም። እንግዲህ ትልቁ ህይወት የሚገነባበት ቦታ ትዳር ማለት ትዳርን የሚያክል ነገር በብር መግዛት በጣም ነው የሚከብደው። እንግዲህ ተጨበርብራለች፣ ሙሉ ለሙሉ ተጨበርብራለች ማለት ይቻላል እህታችንና እንግዲህ ስንት ብር እንደታች ይሄን ጉዳይ ማለት ነው። ተክተክ እጠቀማለሁ ቲክቶክ እጠቀማለሁ። ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ። ግን እዚህ ጋር የሚያወራውና የአበሻ መድኃኒት ዓለም ባንክ ጋር መሀል ሜዳ ጋር መስጊዳቸው ብሎ እዚህ ላይ አውርጄዋለሁ። እሱ የሚለውና ይሄ ድምፅ አንድ አይነት ነው ሲያወራ ማለት ነው። ምን የሚለው ገምቱ እስቲ ስንት ብር ተበላች ይመስላችኋል? እና ሰውየውን ሳታውቀው የምታገባውን ሰው ሳታውቀው አየር ላይ ፎቶ እየተላከላት እነሱ በቃ ሚዲያ ላይ ብቻ ስላገኘቻቸው እውነት ትክክለኛ ባል ያመጡልኛል በሚል በትዳር አገናኝ አማካኝነት ብሯን በሙሉ ተበላችው። እና እንግዲህ ማገባው ልጅ አልደውል ሲል ልጅ እኮ አይደውልም አንተ እንደዚህ ለምን ደውሎ ለምን አናወራም ስለው አይ ልጁ አይናፋር ነው ሰርጉ እሑድ ስለነበረ ሐሙስ ዕለት ይመጣና ሰርፕራይዝ ሊያረግሽ ፈልጎ ነው ልጁ አለኝ። ሳትተዋወቁም ሰርግ ልትደግሱ ማለት ነው። በቃ አየሽው ወደድሽው በቃ አንቺ ዝም ብለሽ ላግባው አልሽ። የባርዳልኝ ነው ሲሉ በቃ ይሻልኩ ያው ትዳርም ፈላጊም ስለነበርኩኝ ያው ይሻልኩ እንዳጋጣሚ ይሆናል ብዬ ነው አስቤ ነበር። በሁለት ትዳር አገናኞች ነው ይሄን ሁሉ ብር የተበላችው። በመጀመሪያ 128 ሺህ ብር አካባቢ በአንደኛው የትዳር አገናኝ ኤጀንሲ በሚል ተበላች ማለት ነው። እንግዲህ ቀለጠች። በዛ ተናዳ ደግሞ ሌላ ትዳር አገናኝ ጋር ገባች። እዛም ላይ ወደ 200 ምናምን ሺህ ብር ተበላች። ደምሩት እስቲ በአጠቃላይ ማለት ነው። ግን ስታዩት አሁንም እሷ የሆነ ተሰቃለች፣ ደስተኛ ናት። ይሄንን አክል ብር ተበልታ ራሱ ማለት ነው። እና ምን ማለት ይቻላል ቤተሰቦች በጣም ነው ሳቅኩት፣ በጣም ነው የገረመኝ። ብር እንደቀላል እንደዚህ ለባል ተብሎ ሲወጣና በጣም ነው የሚገርመው። 100 ከዛ 50 ሲደመር 50 ሺህ ይበልጣል ብሎስ 128800 እስካሁን የከፈልሽው ይሄ ነው? እስካሁን የከፈልኩት ይሄ ነው። በሱ ንዴት ደግሞ ሌላ የተበላውታል። ምን 200 ሺህ 27200 227 ሺህ ብር 227 ሺህ ብር ወይ እሺ ደግሞ እሱ በምን በኩል ሄዳ 227 ሺህ እሱ አይደለም የበላይ ከሌላ በሱ ንዴት ሳብድ ሌላ ደላላ ነው የበላይ። ምን አረኩ ብሎ ደግሞ እሱም እንደዚሁ ነው። ምን አንድ አይነት ነው ባል ማገናኘት
ለጓደኛው አሳልፎ ሰጥቶሽ ነው ወይስ ሄደሽ አግኝተሽው ነው? ሂጅ አግኝቼ ሳይሆን እንደዚህ በሞባይል ነው ይሄኛውን ስነግረው እንደዚህ ነው አንተስ ብትበላኝስ ምናምን ስለው እኛ ትልቅ ድርጅት አለን ሐላል ነን የሰውን ብር አንበላም ችግር የለውም የምታገቢው ሰው ሐሙስ ዕለት ማለት እሁድ ሰርጋችሁ ሊሆን ሐሙስ ማለት ነው ሐሙስ ማለት ነው ምን ተያዘ ያለኝ ሐሙስ ነው የነገረኝ ከዛ በኋላ ተይዟና ላይ ከዛ በኋላ ራሴ በቃ ንዴት ውስጥ ገባው ራሴን አላቀውም በቃ ለምን የሆነ እንትን መሆኑ ገባይ በቃ ልክ ከጨረስኩ በኋላ ማለት ነው ከዛ በኋላ ደወልኩለት አርም ደውል ቅዳሜም ደወልኩ ምንም ነገር የለም ላስፈታ ሂጄ ነው ምናምን ላናውቆ ግን ድምጹን ሰማዋለሁ በፊት ሲናገርበት የነበረ ቤት ድምጹ አንድ አይነት ነው ሰማዋለሁ እንዳልሄድ አቃለሁ ከዛ በኋላ በቃ ከዛ በዛው ስለለቀረ የተጣሩትም ሰዎችም እንዳለ ጠርቼ ነበረ ሰው ሁሉንም ነገርኳቸው የተጣሉኝም ተጣሉኝ ጠርተሽ ነበረ ጠርቼ ነበረ 15 ሰው አለ 73,000 ብር 600 የተላከው ለሰርጉ ነው ከዛ ደግሰናና አለ ከዛ በኋላ እነሱን ጠራሁኝ ከጠራኋቸው በኋላ አርብለታ ይሄ ሁላ ነገር ሲፈጠር ታሰረ አልተፈታም ሲለኝ ሰዎቹንም ይቅሩ ወይ በየስደውልለት ምንም መልስ አልሰጠኝም እኔ በራሴ ለጠራኋቸው ሰዎች ተናገርኩኝ ሁሉም ሰው ያኮረፈኝም አለ ያላኮረፈም አለ ቀረበዘው ከዛቶች ሁሉ አበዱ በቃ አንደኛ ሽማግሌ ሳይላ ሁለተኛኛ ባለለንበት ለምንድነው እንደዚህ የተደረገው በተሰብ ይያለሽ ወገን ይያለሽ ለምንድነው አሉ እንደዚህ ሆኖ ለምንድነው ላኪ ብሎ የላኩት እሱ ጋር ደረሰ ቀድም ላኪ ልብዬ ልጅቷ ልካልኛለች ሐላል የሚሉት ድርጅት ሐላል የሚሉት ነው እሱ ላይ ያለ መዲና ህንጻ ብለው ሂጅ እንትን ብዬ መዲና ህንጻ ሄድሽ መዲና ህንጻ ሲሄድ የለም ውሸት ነው